ሚያዝያ 5 2018 ዓ.ም በጅማ ስቴዲየም አንድ ደማቅ ታሪክ ተመዝግቧል። በአሰልጣኝ ማቴዎስ ለማ የሚመሩት ጋሞ ጭንቻ አፕሎቹ በታሪክ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸውን አረጋገጡ። ይህ ስኬት ሌሊቱ ሙሉ ከጋሞ ዞን ወደ አባ ጅፋር ምድር ጅማ ተጉዘው ቡድናቸውን ለመደገፍ በተገኙ ደጋፊዎች፣ በአገር ውስጥና በውጭ ሀገራት የሚኖሩ የአፕሎቹ ወዳጆች እንዲሁም በእግር ኳስ አፍቃሪያን ዘንድ ከጫፍ ጫፍ ሐሴትን የፈጠረ ክስተት ሆኗል። ሚያዝያ 5ም በአፕሎቹ ታሪክ ማህደር በወርቃማ ቀለም የተከተበ ዕለት ሆኖ ተመዝግቧል። ከከፍተኛ ሊጉ ምድብ ሀ ፕሪሚየር ሊጉን የተቀላቀሉት አፕሎቹ ከምድብ ላይ አሸናፊ ሀላባ ከተማ በርበሬዎቹ ጋር ዕለተ ሐሙስ ሚያዝያ 29 2018 ዓ.ም ይፋለማሉ። ይህን ታሪካዊ ጨዋታ የሚያስተናግደው ደግሞ ታሪካዊው የአዲስ አበባ ስቴዲየም ነው። የአዲስ አበባ ጎዳናዎች በአራቱም አቅጣጫዎች ወደ ስቴዲየም በሚያቀኑ የአፕሎቹ ደጋፊዎች ተጥለቅልቀዋል። ከተለያዩ አቅጣጫዎች የሚጎርፈው ደጋፊ በደማቁ ቀለም ጋሞ ድንጉዛ አሸብርቆ ህብረ ዜማዎችን እያዜመ ለከተማዋ ተጨማሪ ድምቀት ሆኖ እየተመመ ነው። ከአፕሎቹ አርማ ጋር የተስተካከለው አንበሳ የከተማ አውቶቡስ፣ የከተማው ምልክት የሆኑ ታክሲዎች በህብረት እያዜሙ በእግራቸው በአዲስ አበባ ጎዳናዎች የሚጎርፉ ደጋፊዎች ሁሉም መዳረሻቸውን አዲስ አበባ ስቴዲየም አድርገዋል። ከጨዋታው ሰዓት አስቀድሞ ወደ ስቴዲየም የደረሰው ደጋፊ በስቴዲየሙ ዙሪያ የፈጠረው ህብር ለተመልካች ቀልብን ይስባል። አሁን ደጋፊ ወደ ስቴዲየም የሚገባበት ሰዓት ደርሷል። በረጃጅም ሰልፎች የተሰየመው ደጋፊ ክቡር ትሪቡን፣ ጥላፎቅ፣ ከማናንሼ፣ ካታንጋ፣ ዳፍና ሚስማር ተራ ጥቁር፣ ቢጫ፣ ቀይ በደማቁ ቀለም ጋሞ ድንጉዛ ባሸበረቁ ደጋፊዎች ማዕበል ተጥለቅልቋል። በዕለቱ ከህፃናት እስከ እናቶች፣ ከታዳጊዎች እስከ አባቶች፣ ከሴቶች እስከ ወጣቶች የአፕሎቹ ደጋፊዎች ስቴዲየሙን ከጫፍ ጫፍ በፍቅር ሞልተውታል። ለምደም ባካበቱ ቀንደኛ አስጨፋሪዎች መሪነት የአፕሎቹ ደጋፊዎች የሚያሰሙት ህብረ ዜማ የስቴዲየሙን ድባብ ወደ ሌላ ምዕራፍ አሸጋግሮታል። በሺዎች የሚቆጠሩ ደጋፊዎች የሚፈጥሩት ህብረ ዜማ አባያ ጫሞ፣ ኑደሬ ጋሞ፣ ሄሎ ሄላሎ፣ ኦኒኦዴና፣ ወሪካ ጋሞና፣ ኢሲኖሂስታ ጋሞ በተሰኙ ዜማዎች የስቴዲየሙ ድባብ ታውዷል። የመገናኛ ብዙሃንን ትኩረት የሳበው ይህ ስሜትን ሰቅዞ የሚይዘው ትዕይንት ለኢትዮጵያ ፕሪሚየር ሊግ ተጨማሪ ውበትና ድምቀት እንግዳው ክለብ ጋሞ ጭንቻ ይዞ መምጣቱን በሚገባ አስረድቷል። በስፖርታዊ ጨዋነት የታጀበው የደጋፊው ያልተቋረጠ ህብረ ዜማ ባለታሪኩን አዲስ አበባ ስቴዲየምን ተጨማሪ ታሪክን ያጎናጸፈ ሆኗል። ይህ ህብረት ከእግር ኳስ በላይ ነው። እንግዳው ክለብ ጋሞ ጭንቻ በፕሪሚየር ሊጉ የከረሙ ክለቦች እንኳን በቀላሉ ማፍራት ያልቻሉትን ደጋፊ ግና ከጀምሮ ማፍራት የቻለ ተወዳጅ ክለብ ሆኗል። እግር ኳስ ያለ ደጋፊ ምንም ነው። የእግር ኳስ ውበቱም ድምቀቱም ደጋፊው ነው። ከዚህ አንጻር ከሊቅ እስከ ደቂቅ በሁሉም ልብ ውስጥ መንገስ የቻሉት ጋሞ ጭንቻ አፕሎቹ ከደጋፊው ጋር ጣፋጭ ድልን የሚያጣጥሙበት ጊዜ ሩቅ አይደለም። ወትሮም በህዝብ አምባሳደርነት የሚታወቁት ድንጉዛ ለባሾቹ በእጃቸው ያለውን ይህን ወርቅ የሆነውን ደጋፊ ይዘው ከተንቀሳቀሱ በሊጉ ረጅም ርቀትን መጓዝ እንደሚችሉ ዛሬ አመላካች ነው። አፕሎቹ ዛሬ ላይ ጠንካራ ደጋፊ መሰረትን ጥለው ዘመናዊ እግር ኳስ የሚፈልገውን አይነት ዘመን ተሻጋሪ ስራ መስራት ከቻሉ በሊጉ ጠንካራ ተፎካካሪ እንደሚሆኑ የበርካቶች እምነት ነው። በመሆኑም ክለቡ ያሉበትን የቤት ስራዎች ከወዲሁ መስራት እንዲጀምር ለመጠቆም እንወዳለን።